ሰላም እንዴት ናችሁ? እየተወደዳችሁና እየተከበራችሁ የኛ ወርቅ የሆናችሁ ቤተሰቦቻችን እንዴት ናችሁ? ሁሉ አማን፣ እኛ ጋር ሁሉ ሰላም ነው። ፈጣሪ ተመሰገነ ይሁን። ድጋሚ ዛሬም እንደተለመደው በሌላ ቪዲዮ ከች ብለናል ማለት ነው። እንዴት ነሽ? እንዴት ናችሁ ቤተሰቦች? ደህና ናችሁ ወይ? እኛ በጣም ደህና ነን አለን። ይኸው ትናንትና እንግዲህ እና አብርሃም ቤት የተፈጠረውን ነገር አይተናል። አብርሃም ከሩታ ወንድም ጋር ተጣልቷል። ዛሬ በዛ ጉዳይ እንግዲህ ገኒ አዝና ነበረ፣ በተፈጠረው ነገር አዝና ነበረ። አብርሃም ያሳያቸው ባህሪያቶች በጣም ያ ነገር በጣም ደብሯት ነበረ፣ ወጣ ነበረ። ዛሬ እንግዲህ ተገናኝተዋል። እሷ ደግሞ በእነሱ መሀል ያለውን ችግር ለመቅረፍ ነበረ ስራ ትታ የመጣችው። ነገር ግን ትናንትና የተፈጠረው ነገር ደስ አይልም። ስለተፈጠረውም ነገር ይቅርታ ጠይቋታል። ግን ደግሞ ትናንተኛ እንዳልነው አብርሃም ሌላ ሰው ቢሆን እኮ ምንም አይመስለኝም ነበረ። እሱ ግን የሩታን የተለያየ ነገር መክሯት ጭራሽ ከልጄ ጋርም ለማለያየት ነው አላማው። ስለዚህ እሱን እዛ ቤት ማየት አልፈልግም ብሏል። እንግዲህ ሌላ ሰው ቢሆን ወይ እህቶቿ ምናምን ቢሆኑ ምንም አይመስለኝም ምናምን ብሏል። እሷ ደግሞ ምን ችግር አለው ሊጠይቃት ነው የሚመጣው ምናምን ብላለች። እሱ ደግሞ ከዚህ ፊትም እንድንለያይ ምክንያት የሆነን እሱ ነው። እሱ ስለሆነ አሁንም ደግሞ ይመክራታል። መክሯት ጭራሽ ልጄን እንኳን እንዳላገኝ ያደርገኛል የሚል ሀሳብ ለአብርሃም ተናግራለች። አይ አክስትየው መከፋቷ ትክክል ናት። ምንድነው የተከፋችበት ምክንያት? ልጁን ለምን ተናገረው ብቻ ሳይሆን ያው እሷ በቦታው መኖሯ ለምን አላከበረኝም፣ እኔ ትልቅ ሰው ነኝ፣ በዛ ልክ እኔ ፊት ባይጨቃጨቁ ጥሩ ነበር ከሚለው አንጻር ነው። ምክሯንም ስላልሰማት በተወሰነ ቅር ብሏታል። ያው እንግዲህ ዛሬ ምክሯን ያልተቀበለበትን እንደዛ ያደረገበትን ምክንያት ከይቅርታ ጋርም ጭምር አብርሃም አስረድቷታል። በጣም ያስገረመኝ ነገር ነገሮች ትክክል እንዳልሆኑ ገብቶኛል፣ ግን ይቅርታ ጠይቅሻለሁ ብዬ ነው ያጠፋሁት ብሏልና በጣም ነው ዘና ያደረገኝ። አጥፍቶ ያይሽ ጥፋት እንደሆነ እያወቀ ከዛም በኋላ ያው ባይዘይ ስሜታዊ ያደርጋል። ለምን መሰላችሁ? አሁንም ምናልባት አንደርስታንድ ያላደረጋችሁ ሰዎች ካላችሁ የሩታ ወንድም ምንም ቢሆን በእነ አብርሃም መሀል ኬዝ አለው። በዚህ ኬዝ ውስጥ አንዱ ተዋናይ እሱ እስከሆነ ድረስ አብርሃም ደስተኛ ይሆናል ብሎ ማሰብ አይቻልም። ያው ይቅርታ ጠይቋል፣ በሰዓቱ በእርግጥ ይቅርታ ጠይቋል። ግን ምንድነው አሁን ላይ ጥሩ ስላልሆኑ እንጂ በሰዓቱ እኮ ላጠፉት ጥፋት ይቅርታ ጠይቋል። አሁን ጠይቋል። አሁን ደግሞ ጸብ ናቸው። አሁን ደግሞ ጸብ ናቸው ማለት ዲያስፖራ ባላመጣ እሱ ነው አሁን እያባላቸው ያለው። ትናንትና ላጠፋው ሳይሆን አሁን ዲያስፖራ ባል ማምጣቱና እሷን ነው ነገር ትንሽ ወዲያ ወዲህ እያደረገ ነበረ እና ኖቤል ልክ አልነበረም። ለዲያስፖራ ድራት አለው ስላለ ነው አብርሽ ተቀይሞ ያዘነበት አይደለ? በሱ ኬዝ ነው አሁን እንደ አዲስ የተቀየመው እንጂ ኦዲየንሶች በቃ ይቅርታ ብሎታል አይደለ? ለምን ይወጣል ወንድሙ አይደል ያለም ስላለ ይቅርታ በፊቱ ኬዝ ነው። አሁኑ ግን በባለፈው ራሱ ይቅርታ አልተባባሉም። ለምሳሌ ከሩታ ጋር ሆነው በቀል ነው በቃ ተጫወትንብህ፣ ወደድክም ጠላህም ተጫውተንብሃል ምናምን ብሎታል። በዛም እንደተጣሉ ነው ይቅርታ አልተጠያየቁም። እንደገና ደግሞ አክስቷ ለአብርሃም እየነገረችው ነው በጣም ጥፋት እንዳለበት አብርሃም ከሄርሜላ ጋር ማቆብ ለምን አቃተ? አንተ ነገሮቹን ማስተካከል ስለማትፈልግ ነው። ሩታ አሁንም ቢሆን እኔ አውርቻታለሁ፣ አንድ ላይ መሆን ትፈልጋለች ከአንተ ጋር። ግን ደግሞ መሆንም አትፈልገው አንተ ነገሮቹን ማስተካከል አትፈልግም። ከሄርሜላ ጋር ነው አንተ ሮት ከሄርሜላ ጋር ነው። ስለዚህ ከሄርሜላ ጋር እስካላቋረጠ ድረስ ከእሱ ጋር መሆን አልፈልግም ብላ ነው እምቢ ያለችው እንጂ ትፈልጋለች ከአንተ ጋር መኖር ብለዋለች። እና አብርሃም የራሱ ጥፋት ነው። እሱ ደግሞ የሚለው እኔ ከሰው ጋር መኖር ችግር ኖሮብኝ አይደለም ምናምን ነገር ይላል። እና የማይገናኝ ነገር ነው አብርሃም እያወራ ከሄርሜላ ጋር ያለው ነገር ዛሬም ሄርሜላ ጋር እንደሆነ ሰምታችኋል፣ አይታችኋል። በእርግጠኝነት ቤት ሁሉ ልቀቅልህ እስከ ማለት ድረስ ደርሳለች ሄርሜላ ማለት ነው። ይህንን ያለችው ደግሞ እውነት ለአብርሃም አዝና ሳይሆን አብርሃምን አብረን እንኑር ብላ ጠይቃው ስለነበረ አብርሃም እምቢ ስላላት ቤቱን ልለቅልህ ነው ስላለችው በቃ አይ አንቺ ከምትለቂ አንድ ላይ እንኖራለን ብሎ ሀሳብ እንዲሰጣት ፈልጋ ነው እሷ። አብርሽ በእርግጥ ላክስትዮ ያላት በጣም የሚያስገርመኝ አንድ ነገር አለ። ሩታን እየጠበቃት የነበረበትን ኮንዲሽን ያየሁት። ሩታ እኮ ክፉንም ደጉንም ስለኔ ታውቃለች። ምንም አታውቀው ነገር የለም። ልትመልሰኝ ብትፈልግ እኮ ምን ማድረግ እንዳለባት ታውቃለች። አየሽ ወደ ቤት ብሏል አብርሽ። ማለት ይሄ ማለት እንድትረዱት የምፈልገው አብርሃም ተስፋ አለው የመመለስ እና የተወሰነ ብትይዘኝ ይመጣ ነበር ስላልያዘችኝ ሄድኩ ነገር ነው እያለ ያለው።
ቢሆንም ግን ይሄ የመያዝና ያለመያዝ ጉዳይ ሳይሆን አርቆ የማሰብና ያለማሰብ ጉዳይ ነው። እንደኔ ሩታም ያቅሟን የተወሰነ ያህል ታግላለች ብዬ አስባለሁ። ተስፋ ስለቆረጠች ይሆናል። አሁንም እኮ ብላለች። አሁን እኮ ላክሷ ለገኒ ብላለች እኮ እሱ ከሄርሜላ ጋር ያለውን ግንኙነት ቢያቆም አብረን መኖር እንችላለን ብላለች። አብርሃም ደግሞ ያንን ማቆም አይችልም። በነገራችን ላይ ከቤት ሲወጡም እኮ ያለው ነገር አለ። ቤተሰቦች የሚያስታውሱት ይሆናል ብዬ አስባለሁ። ልትፈትነው እንዳይሆን ብለናል እኛ። ከቤት ወጥቶ ሻንጣውን ይዞ ሲሄድ እውነት አብርሃም ከተማረ የት ነው የሚወድቀው? ሲጀመር ከእሷ እንደማይመለስ ያውቃሉ። እሷ ሄርሜላ ጋር እንደሚሄድ እርግጠኛ ነች ሩታ እና ካልሄደና ብቻውን ቢሆን ጭምት ብሎ ቢሆን ኖሮ ምናልባት እኮ ጊዜው ሊያጠር ይችል ነበር ወደ ቤት የሚመለስበት። ሁሉም ያው ባዶ ቤት ነው ያለው ብቻውን ነው ምናምን ቢሏት እሱም እንዲህ እየሆንኩ ነው ብቻዬን የተሰቃየሁ ነው ቢል ምናልባት የመታረቂያ ጊዜው ያጠር ይሆን ነበር። አሁንም ቢሆን ግን የሚሻለው ልቦና ገዝተው ልጅ አለ። ቀላል ህይወት አይደለም የነሱም ቢሆን ትልቅ ህይወት ነው ያላቸው። እንደ በጣም ልጅ ከመሆን በቃ ትንሽ እንደ ባለትዳርም እንደ ወጣትም ነገሩን ቀለል አድርገው ቀለል ነገር ግን አይደለም ማለት ማቅለልም ከብዳል ማለት በሰው ቁስል እንጨት ስደድበት እንዳይሆንብን እኛ እየተራመድንበት ቢሆን ኖሮ ምን እንወስናለን የሚለውንም አንዳንዴ በታስብ ጥሩ ነው። ይቅርታ ታርግለት እንዲህ ምናምን እኔ ልል አልችልም በግሌ። በቃ ማለት ከተስተካከለ ችግር የለውም። እሱ ቢስተካከል እኮ ሄርሜላ ጋር ባይሄድ በቃ ቢያቆም ከልቡ ይቅርታ ጠይቆ ቢመለስ ልክ ነው። ግን ደግሞ እሱ እየተመለሰ አይደለም ብለዋለች ባይዘይ ገኒ ማለት ነው። ምን አለ መሰላችሁ በእነሱ ምክንያት ቤተሰብ ራሱ ብጥብጥ ነው ያለው። በአብርሃምና በሩታ ምክንያት ያልተበጠበጠ ቤተሰብ አለ ብዬ አላስብም። የሄርሜላ ማነው የሩታ ቤተሰብ ተበጥብጠዋል፣ የአብርሃም ቤተሰቦች ተበጥብጠዋል። ለሁሉም ነው የደረሰው ማለት ነው። ግን ሁለቱም ደግሞ እልህ ውስጥ የገቡ ነው ይመስለኝ። አብርሃምም ሩታም እልህ ውስጥ ነው ያሉትና ያ እልህ ደግሞ የበለጠ እነሱን በቃ ገብቶሻል አይደል? በጣም ለምንም ነገር እንዳያስቡ አደረጋቸው። በጣም የገረመኝ ነገር ገኒ የተናገረችው ዛሬ ልጃችሁን ያለ አባት ያለ እናት በሚል እንዳታሳድጉ ስትል እንደዛ በህይወት እስካለን ድረስ እንደዛ አይሆንም። አሁን ተስፋ እንዳለው ሁሉ እየተናገረ ነገ ወዲያ እኮ አንድ ላይ ልንሆን እንችላለን እያለ ማንም አያውቅም። አያችሁ ነገ ከነገ ወዲያ አንድ ላይ መሆን የሚያስብ ሰው በዚህ መንገድ አይደለም መሄድ ያለበት። ማስተካከል ያለበትን ነገር ማስተካከል አለበት። ቡዜም ደግሞ ሩታን አግኝታት ነበረ ዛሬ ማለት ነው። ወደ ውጭ እንዳትሄድ ውጭ መሄዱ ደግሞ ከባድ ነገር እንደሆነ እሷ ወንድሜ ነው አዎ ልክ ነው፣ ግን ደግሞ ጥፋት ሲያጠፋ እሱ ትክክል ነው እያልኩ አልቀበለውም። እኔ ምንም ቢሆን ሩታ የእኛን ዘር ነው የወለደችው። ስለዚህ እኔ እህቴ ነች፣ ለእኔም በፍጹም ምንም ነገር እንድትሆን አልፈልግም ብላ ሩታንም አግኝታታለች። ወደ ውጭ መሄዱንም ሀሳብ እንድትቀይር ለማስደረግ ዛሬ ብዙ ነገር አውርታታለች ማለት ነው። አዎ እና እኔ ቡዜን በጣም አድንቄያታለሁ። ያደነኳት ምን መሰለሽ ሳይድ አልያዘችም፣ ወንድሟ ነው። አብርሃምንም ገፍትራ አልጣለችም፣ ሩታንም ገፍትራ አልጣለችም። ግን ሊያስማሙ የሚችሉ ሀሳቦች ላይ መታለች። አብርሃምንም በትክክል ወንድሟን ቢሆን ጥፋቱን ነግረዋለች። ለሩታም ደግሞ መንገር አለብኝ ብላ ያሰበችውን ነገር ነግራታለች። እንደ እህት ደግሞ አዳር ጭምር ነው ሄደችው። እውነት በጣም ደስ ይላል። እንደ እህት ረጅም ጊዜ ከእሷ ጋር ለማሳለፍ የልቧን እንድታወራትም ስለፈለገች ይመስለኛል ቡዜ የታላቅ እህት ሚናዋን ተወጣለች። እና እኔ ቡዜ በጣም ጎበዝ ናት። በጣም እኔ እውነት በጣም ነው አፕሪሼት ያደረኳት። ምክንያቱም ሀሳቦችሽም ጭምር ቡዜ ሀሳቦችሽም ጭምር ሀሳቧን በጣም እንደ ታላቅ እህት እንድትጎዳ አልፈልግም ብላለች። በሩታ ዙሪያ ላይ አልደራደርም ብላለች። እውነት አላት፣ ተጎድታለች ሩታ ብላለች። ወደዚህ ስትመጣ ደግሞ ለምሳሌ ቤት ውስጥ ይኑር ምናምን ከአቤል ጋር በጣም ሲጨቃጨቁ በነበረበት ጉዳይ ነገር ራሱ አንስታ ነበረ። ወንድምሽ አይደል ለምን እንደዚህ ታደርጊያለሽ ምናምን ሲለኝ አጥፍቷል። ተስማምተው ነው የመጡት። ከቤት ውስጥ እንደሚወጣላት ተስማምተው ነው የመጡት። ስለዚህ ቃሉ ማክበርና በቃሉ መሰረት መውጣት ነው ያለበት በሚል ትክክለኛ ነው። በቃ ውሳኔ የሩታ ትክክል ነው የሚል ነገር ነው ሳለች። አይ ትክክል ናት። ምክንያቱም ሩታ ከዛ ስትመጣ ስምምነቱ ስላለ አብርሽ እኮ አሁን አድርጓል እኮ ወጣለሁ ብሏል፣ ወጥቷል። አልተከራከረም፣ አላንገራገረም ለመውጣት። ግን ደግሞ ቡዜ ምንድነው ጥፋቱ ብላም ያሰበችው በቃ ወደ ሄርሜላ መመለሱም እንዳለ ሆኖ በቃ አክስትየው በነገራችን ላይ ቡዜን ያለችው እንዳለ ሆኖ አክስትየው ትዳር በልጅነት መሆን ጥሩም ነው መጥፎም ነው። ሳይበስሉ መግባት ጥሩ የሆነው በልጅነታችሁ ልጅ ታፈራላችሁ፣ በጉልበት ጥሩ አቅም ባላችሁ ሰዓት ልጆቻችሁን በተሻለ ታሳድጋላችሁ፣ በተሻለ አቅም ማለት ነው። በልጅነት ደግሞ እንደዛውም ሲመሰረት አለመብሰል ካለ እንደዚህ መበታተን፣ ከዛ ስለቤተሰብም ሌላ ጣጣ፣ ሌላ ሸክም፣ ለጓደኞቻችሁ
ለነገሩ ለጓደኛ አይደለም የነሱ ጓደኞች አፍራሽ ናቸው ስፔሻሊ የአብርሽ ጓደኞች ለማፍረስ መጥረቢያ የሚያቀብሉ ናቸው ይፍረስ ቢባል የሚያድኑ አይደሉም በርግጥ ግን ትክክል ናት አክስትየው ልጅነት በደንብ ታይቶባቸዋል ሁለቱም ላይ በርግጥ ሩታ ታግሳለች እኔ ሩታን አደንቃታለሁ ነገ ሁሌም እላችኋለሁ ሩታን በጣም አደንቃታለሁ ብዙ ታግሰዋለች ብዙ ችለዋለች ያው እልኋም ንዴቷም እንዳለ ቢሆን ስለምትወደው ነው የምትናደድበት ነገን ከሱ ጋር መኖር ስለምትፈልግ ነው በጣም ኢነርጂዋን የጨረሰችው አብርሃም ላይና ቢሆንም ግን አልተሳካም አብርሃም ዞሮ ዞሮ ሰው የትናንትና ቦታ ነው እየተገኘ ያለው እኔ አብርሃም ፈጣሪ ሆኖ የመጀመሪያ የምለው ነገር ፈጣሪ ሆኖ ልብ እንዲገዛ ወደ ቤቱ እንዲመለስ ቤቱን የሚያስብበት ጊዜ ብቻውን በቃ አንድ ቀን ቢኖረው እኔ ደስ ይለኛል ከናቤልም ከነሄርሜላ የራቀ አንድ ቀን 24 ሰዓት ቢኖረው በደንብ ህይወቱን አስቦ የሚያዋጣው ቦታ ላይ ዋጋ ከፍሎ ወደሚያዋጣው ይቅርታ መጠየቅም ካለበት ዝቅ ማለትም ካለበት ለልጁና ለሚስቱ ዝቅ ብሎ እኔ የማንም በቃ ማንም የሚነዳው ፈረስ ባይሆን ደስ ይለኛል አብርሃም እንግዲህ ፈልጎትም ይመስለኛል አንዳንዴ ደግሞ የፈለገው ነው ይመስለኝ ነገሮቹ እንደዚህ ከምንም ነገር አለመቁጠሩ ከሩታ ጋር ያለው ነገር በቃ ማለት የሆነ ምን ታመጣለችም ይሁን ወይም ትዳሩንም ሳይፈልገው ይሁን በጣም ግራ ነው የሚገባ ነው ታውቃላችሁ አሁን ከዛሬ ከሄርሜላ ጋር ራሱ በቃ የሚያደርጓቸው ነገሮች ደስ አይሉ እውነት ለመናገር እኔ አይፈልገውም ብዬ አላስብም ለመሰለክ ይሄን ያህል የኖረበትን ትዳሩን መበተን ያው እንደነገርኩ ነው ትናንትም እንደተባባልነው እዛኛው ጫፍና እዛኛው ጫፍ ሁለቱም ጋር መርገጥ ነው በርግጥ ፈልጎ አብርሃም ሁለት እንዴት ያ ማይሆን ነገር ነው በርግጥ ማይሆን ነገር ነው በፊት እንዳለው ተስፋ አለው ሩታ ጋር መቼም ዞሮ እንደሚመጣ ያምናል ለአክስትየው እንደዛ ነው ያላት እግዚአብሔር ከፈቀደ መቼም ቢሆን አብረን እንኖራለን ነው ያላት ለሩታ አክስት ያላት ነገር እንደሰማችሁት እንደዛ ነው ያላት ያ ማለት ተስፋ አለው ነገም ቢሆን ግን ለምን ተስፋው እኮ ሊጨልም ይችላል ሳይጨልም ለምንድነው አብርሃም ውሳኔ ማታደርገው እሷም እኮ ሰው ናት ይደክማታል ሰው ናት ትወስናለች የሆነ ጊዜ ላይ ሳትወስን አንተ ወስነህ ለምንድነው ማትሰበስባት በጣም ያዘንኩት ነገር ምንድነው ታውቃለሽ ሩታ እንግዲህ ወደዚህ ቤት ስትመጣ ተረጋግታ ለመኖር ነበር ሐሳቡ ያለምንም መረበሽ ተረጋግታ ለመኖር ነበር ግን የሚገርማችሁ ነገር አንድ ቀን እንኳን በሰላም አላደረችም በጣም የሚያሳዝነው ነገር ማለት እና ይሄ መሆኑ በጣም እኔ እውነት በጣም አናዶኛል አሁን ይኸውልህ በሰላም እንዳታድር ያደረጋት የመጡ ሰዎች መምጣት ያለባቸው ሰዎች ናቸው አክስቷም ምናልባት ለሱ ለአብርሃም ምቾት የነሳ ወንድሟ ነው እሱም ብለናል ከምን አንፃር እንደሆነ ከዛ ውጭ ግን ቡዜን መምጣቷ ትክክለኛ ነገር ነው አይደለም እና የነ ቡዜና ያክስቷ አይደሉም ሁለቱ ችግር የለውም ነገሮችን ለማረጋጋት ነው እና አቤል ለምሳሌ እሷ ቤት ክፍል እንደሰጠው አብርሃምን ቡዜን እየተጫናት ነበረ እንደገና ልጁ መጥቶ ደግሞ ወደ ውጪ ዲያስፖራ ጋር ምናምን በሚል ማለት ነው በቃ ሌላ በዚህ መሃል ደግሞ አብርሃም መጣ ሌላ ጸማን ነው ስለዚህ እሷ ተረጋግታ እንድትኖር አላደረጓትም በመሃል ላይ ማለት ነው እና ለምሳሌ ቡዜና ገኒ ትክክለኛ ነገር ነው እያደረጉ ያሉት ቡዜ ገኒ ሄዳ አብርሃምንም ተቆጥተዋለች እንደገና ደግሞ ሩታንም እንድትረጋጋ ውሳኔዎቿን ቆም ብላ እንድታስብ መክራታለች ገኒም ደግሞ ትላንትና እንዳያችሁት ሩታ እንድትረጋጋና ቢያንስ ከአብርሃም ጋር በዚህ መልኩ መለያየት እንደሌለባቸው አንድ ላይ መሆን እንዳለባቸው እርቅ መፍጠር እንዳለባቸው ስትነግራት ነበር እንደገና ደግሞ አብርሃምን አግኝታ አብርሃም ለዚህ ሁሉ ተጠያቂ አንተ ነህ ወደ ቤት መመለስ ስላልፈለክ ነው አንተ ብትመለስ እኮ ሩታ ልትቀበል ፍቃደኛ ናች እያለችው ነበርና ነገሩን በደንብ አርጋ መስመር ለማስያዝ ጥረት እያደረገች ነው አንድም የመጣችው በሁለቱ መካከል ያለውን ችግር ለመፍታት ነበር የመጣችው ስራ ትቼን የመጣሁት ብላለች አስቢ ሰው ስራ ፈቶ ትልቅ ሰው ናት ስራ ፈታ ከዛ መጣ ለነሱ ብላ እነሱ ግን ሌላ ናቸው ሌላ ታምር ነውና ያው እሷም ግዴታዋን የተወጣችው ቤተሰብ ያው ሁሉም ቤተሰብ አሁን እኮ በገና አይበቃም ነገሩ የማይቋጭና በእነሱ አቅም የማይፈታ ከሆነ ይቀጥላል ቤተሰብ ምክንያቱም ዝም ሲል ቤት ሲፈርስ እንደ ቀልድ ይሄ ትዳር ሲበተን ዝም የሚል ቤተሰብ የለም ሁሉም ያቅሙን ይሞክርና ካልሆነ ይቀራል ግን እንደ ፈጣሪ ፈቃድ ደግሞ አብርሽም ልብ ገዝቶ ይሄ ቤት ተመልሶ ወደ ድሮ ይቋቋማል የሚል ተስፋ እኔ በኩል ያለኝ ምክንያቱም አብርሽ ውስጥ የምታዩት ነገር ያ ነው ሩታም እንደምታዩት ነው በቃ ልቧ እንደውም ከሰሞኑ ደህና ነች
እየተለሳለሰች ነው። በቃ ብዙ አሁን ለሩታ ጥሩ አጋጣሚ ተከፍቶላታል። ልጇን ይዛ ቤቷ የማሰቢያ ጊዜ አላት። አሁን የማሰቢያ ጊዜ የሌለ ወከባ ከጧት እስከ ማታ እየጎረፈበት ያለው አብርሽ ነው። ሁሉንም እያስተናገደ ስለራሱ ህይወት የሚያስብበት ጊዜም የለውም። እዚህ ጋር አንዴ አቤል ጋር ነው፣ አንዴ ሄርሜላ ጋር ነው። ጊዜ የለውም። እኔ አብርሽ ጊዜ ቢሰጠው በቃ የ24 ሰዓት ጊዜ ማሰቢያ ከፈጣሪው ማን ይሰጠዋል? ለራሱ ፈልጎ እኮ ካልወሰደ ማን ይሰጠዋል? እሱ ስለማይፈልግ ቤተሰብ ግን በቃ አንድ ቤተሰብ ወይ ነብዙም ቢሆን ነፍም ቢሆኑ ብቻ ያንድ ቀን ካላሰሩት በስተቀር የ24 ሰዓት ጊዜ እንዲሰጠው ብታረጉ ተሻለ ነው። ምክንያቱም ያስብበት ምን እያረኩ ነው። አንዳንዴ እኮ ከራስ ጋር ማውራትም ጥሩ ነው። አንዳንዴ በልህ ሲኬድ ነገሮች ትክክል እንዳደረግን ይመስለንና መስመር ስተን ወደ ሌላ ልንሄድ እንችላለን። ሁሉም ሰው የሚሰጠው ሀሳብ የእነሱን ትዳር አይመልስም። የሚመልሰው ከራስ ጋር ማውራት ነው። ራስን ቆም ብሎ ማየት ምንድነኝ? ማን ነው ለእኔ ትልቅ ዋጋ እየከፈለ ያለው? ነገ ከህይወቴ ጋር አብሮ የሚዘልቀው ማን ነው? ባጣው ህይወቴ ላይ ትልቅ ተጽዕኖ የሚያመጣው ማን ነው? ሩታ ናት? ሄርሜላ ናት? አቤል ነው? ብሩክ ነው? ማን ነው ብሎ በደንብ ነው አብርሽ ማሰብ ያለበት። እና እኔ በቅርብ ያሉት ቤተሰቦቹ ምለው አደራ ምላቸው የአንድ ቀን የጽሞና ጊዜ ይሰጠው ይሄ ልጅ። በጣም እንግዲህ ቢሰጠውም እሱ አላቅም ብቻ ተስተካክሎ ወደ ቤቱ ይመለሳል የሚለው እንግዲህ ገና አብርሃም ዘሎ አልበቃውም ይመስለኛል። ያ ነገር ይዞታል። እንግዲህ እንጠብቃለን ይመለሳል ወይ የሚለው ነገር እየጠበቀን የሚፈጠረውን ነገር እኛ ደግሞ ከስር ከስር ሀሳቦችን ጨምረን ወደ እናንተ እናመጣለን። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝናላችሁ ቪዲዮ ይህን ይመስላል። በሚቀጥለው የሚፈጠሩ ነገሮችን ይዘን ወደ እናንተ እንመጣለን። እስከዛው በያላችሁበት ሰላማችሁ ብዝት ይበል። ቻው ባይ